ስለዚህ ትጥቅ ወታደራዊ ጀብደኝነትን ለማሳየት የታጠቁት ነገር ሳይሆን የፖለቲካ ጥያቄዎቻቸው ፖለቲካዊ መፍትሄ እንዲሰጣቸው ስለሚፈልጉ የተያዘ ትጥቅ ነው በሁሉም ዘንድ ኢቭን በቲዲኤፍ ቲፒኤልኤፍ ዘንድ ያለው ማለት ነው። አሁን በአንጻራዊ ሰላማዊ ሁኔታ ቢኖሩም ያ ሰራዊት የተገነባው ከዘር አጥፊ ጦርነት ራስን ለማዳን ተብሎ ነው። የፖለቲካ የፍትህ ጥያቄ ነው። በዋናነት ግን አሁን ሊተባበሩ ካስፈለገ የሚተባበሩት ለሰላም ሲሉ ነው። ስለዚህ ለሰላም ሲባል የሚደረግ ጦርነት ከዚህ በፊት ስናገር ምናልባትም የፍጻሜው ጦርነት ድሮ እኛ ልጆች ሆነን በደርግ ጊዜ የሚዘመር መዝሙር ነበር፣ ኢንተርናሽናል የሶሻሊስት ሀገሮች መዝሙር ማለት ነው። እና የፍጻሜው ጦርነት ነው አሁን እኛ ሶሻሊስቶች የምናደርገው ይላሉ። because በኮሙኒዝም ጦርነት አይኖርም፣ መደብነት አይኖርም፣ ጭቆና አይኖርም ስለሚሉ and by the way ይሄ ቀላል ነገር አይደለም። በኢትዮጵያ የተራማጅ ኃይሎች ትግል ታሪክ ውስጥ ዋናዎቹ ምሁራን ሊረሸኑ ሲሄዱ ሲገደሉ እየዘመሩ የሞቱት መዝሙር ነውና ዝም ተብሎ ይሄ የ60ዎቹ የተማሪ ትውልድ ምናምን የሚባል ነገር አይደለም። በህይወታቸው ቆርጠው ይሄ ነበር። ኃይሌ ፊዳ እንደሱ እያለ ነው የሞተው አሉ። ብርሃነ መስቀል እንደዛ ነው። so it was important ያንን የተራማጅ እንቅስቃሴ ወራሽ ደግሞ ትግል ስለሆነ አሁን እየተካሄደ ያለው አሁን ተለምዷል። የ60ዎቹን መርገም ምናምን እነሱ ናቸው ምናምን የሚል የተለመደ ቢሆንም ሰፋ ባለ ሁኔታ probably intellectually ዳጎስ ባለ ሁኔታ በደንብ አድርገን መወያየት ያለብን ይመስለኛል። I think የኦሮሞ ስተዲስ አሶሲዬሽንም ይሄንን አጀንዳ ቢይዘውና ቢወያይበት ጥሩ ነው። የተማሪዎች እንቅስቃሴ የኦሮሞ ትግል እንዴት ነው የሚለውን ነገር በደንብ ማየት ያስፈልጋል። እና የፍጻሜውን ጦርነት ነው የሚያደርጉት ማለት ነው። እነዚህ ኃይሎች ለሰላም ሲባል ነው መተባበር ያለባቸው። ምክንያቱም ስርዓቱ ጦረኛ ስርዓቱ በጦርነት ነው የፖለቲካ ጥያቄን ሃንድል ማድረግ ያለብኝ የሚል ስርዓቱ የፖለቲካ ጥያቄን ሴኩሪታይዝ ያደረገ የደህንነት አደጋ አድርጎት የሚያይ ነው። ኢንፋክት በውስጥ ብቻ ሳይሆን ከአካባቢው በቀጣናውም ላይ ጭምር ጦርነት ካላደረኩ አልኖርም የሚል ስርዓት ነው። ስለዚህ ከዚህ ስርዓት ጋር የምታደርገው ጦርነት የሰላም ጦርነት፣ ለሰላም ሲባል የምታደርገው ትግል፣ ለሰላም ስትል የምታደርገው ትግል የፍጻሜው ስለሆነ በጣም በጥንቃቄ የተቀናጀ በኃላፊነት በተሞላው መንገድ የተሰራ ስትራቴጂ ያስፈልገዋል ማለት ነው። ለዚህ ደግሞ ትብብር የግድ ነው። ለሰላም የሚደረግ ትግል ስለሆነ ሁሉም ኃይሎች መንግስት ወድቆ አናርኪ እንዲፈጠር አይፈልጉም። ምክንያቱም ኦሬዲ እዚህ ሁኔታ ውስጥ የከተተን የታጠቀ ኃይል በትጥቅ ፖለቲካን ስለሚሰራ ጦርነት ያስተዳደር ዘይቤ ሆኗል። ዘር ማጥፋት የማሸነፍ በቃ ማካሄዱ ስልቱ ነው። ኦኬ ሸኔን ለማጥፋት ምንጩን ማድረግ ህዝቡን የሚል፣ ህወሓትን ለማጥፋት የትግራይን ህዝብ፣ ፋኖን ለማጥፋት የአማራን ህዝብ፣ ይሄ ስርዓቱ ስለሆነ ይሄንን መታገል አለበት። ይሄንን ስትታገል ግን የምትተኩሰው ጥይት የመጨረሻው ነው በሚል ተማምነህ ነው። ይሄን ስርዓት ሳስወግድ it will be over እፎይታ ይኖረናል ብቻ ሳይሆን ከዚህ በኋላ በጠመንጃ አፈሙዝ አንወስንም ፖለቲካዊ ውሳኔ። የጠመንጃ ከፖለቲካ ከስብሰባ አዳራሽ አይገባም ካሁን በኋላ። ጠመንጃ ወደ ቤቱ እዛው ወደ ባራክ ወደ ካምፑ ኃይል የሚያስፈልግበት መንደር ለማስፈጸም በፖለቲካ አግባብ የተወሰኑ ውሳኔዎችን ለማስተግበር እዛ በሚያስፈልግ ቦታ ይውላል። መሳሪያ ወደ ስብሰባ አዳራሽ ወደ ፖለቲካዊ ውይይት አይገባም ማለት ነው። ስለዚህ ያ ከሆነ ካሁኑ ኃላፊነት የተሞላው መናበብ ያስፈልጋል ማለት ነው። መናደርገው ለሁከት አይደለም። ፍጻሜያችን የመጨረሻው የኛ ተኩስ የመጨረሻው ተኩስ ሆኖ እንዲያበቃ ነው። ከዚህ በኋላ እንዲባል ከሆነ I think ትብብር የግድ ይሆናል ማለት ነው። በፖለቲካ ኃይሎች መካከል የመደረግ ያለበትን ትብብር ቀደም ሲል በተወሰነ አቅጣጫ ነካክተነዋል።
በደንብ እነሱ ማሰብ ያለባቸው ብዙ ነገር አለ። ምክንያቱም ከባዱ የነሱ ነው። ምክንያቱም የፖለቲካ ድርጅቶቹ አደረጃጀቶቹ አበቃቀል አመጣጥ ያለፉበት የተኖረ ህይወት ኦኬ የወረሱት የትርክት ውርስ የወረሱት የኢምፓየር ውርስ ስለሆነ ብዙ አይነት ግጭቶች አሉ ከዛ ውስጥ የሚመነጩ እነሱ ለአንዱ እነዛ ትርክቶች እነዛ ታሪኮች ለአንዱ ሮ ማቴሪያል ናቸው የትግል ግብአት ናቸው ለአንዳንዱ ደግሞ የብሶት መነሻ ናቸው እነዚህን ማናበብና ማቻቻል ለፖለቲከኞቹ የምንተወው ጉዳይ ነው ይችላሉ ደግሞ እንዲሁም ስፔሱም አይፈቅድም መነጋገር አይቻልም መሰለፍ አይቻልም ምንም ማድረግ አይችሉም አይደለም በቃ ቁጭ ብለው ቢያንስ ማሰብ ማሰላሰልና ያንን እንዴት እንደሚያቻችሉ ጽሁፍ እየተለዋወጡ እንኳን አትሊስት መቆየት ይችላል ለነሱ ብዙ ስራ አለ ታጋዮቹ ግን የፖለቲካ መልስ ለሚያስፈልጋቸው ጥያቄዎች ብረት ስለተመዘዘባቸው ብረቱን ለመከት ነው ያሉት ሲመክቱ ደግሞ በሁሉም በተባበረ አኳኋን ቢመክቱ ይሄ ጦረኛ መንግስት እጁን ይሰበስባል የሚል ተግዳሮቶቻችን ምንድናቸው የታጠቁ ኃይሎች ዋናው ተግዳሮታቸው ምንድነው ከተባለ እንዳይተባበሩ የሚያደርጓቸው አንደኛ የፖለቲካ ሐሳባቸውን ማቻቻል የፖለቲካ አቋሞች ካሏቸው እነዛን ማቻቻል ሁለተኛ ግቦቻቸውን ማቀዳደም ፕራዮሪታይዝ ማድረግ ማለት ነው ምን ማለት ነው ይሄ ዋና ግቦች አሏቸው ስትራቴጂዎች አላቸው ስትራቴጂክ ግቦች አሏቸው ኦኬ ስልታዊ ግቦች አሏቸው በየቀኑ ደግሞ የሚወስዷቸው እርምጃዎች አሏቸው ከዋናው ግብ ስትራቴጂክ ግብ ከስልታዊ ግብ እንዴት አድርገን የትኛውን ስንተባበር በየትኛው ደረጃ ነው የምንተባበረው ከሁሉም ጋር አንድ አይነት ሊሆን አይችልም በየትኛው ደረጃ ነው በስልት ነው በስትራቴጂ ነው በራዕይ ነው በመጨረሻው ግብ ነው በምንድን ነው የምንተባበረው ኦኬ ማያስማሙን ማለት መሰረታዊ ጥቅም ነው እንግዲህ ፖለቲካ አይደለም ጥቅምን የማስከበሪያ መንገድ ነው መሰረታዊውን የኔን ጥያቄና ጥቅም የማይጠብቅልኝ ከሆነ ያንን አጀንዳ ማሳደር ቅድሚያ የሚሰጠው ስልታዊው የሆነ ነገር ነው ማለት ስልታዊ ትብብር የፖለቲካ ትብብር እንደሚያስፈልግ መግባባት ከደረሰ ከዛ ቀጥሎ ላለው ደግሞ እቅድ ካለ ለስትራቴጂክ ግቡ እቅድ ካለ ለስልታዊው አሁን ከተያያዝክ ከተናበብክ ለስትራቴጂካዊው ደግሞ እቅድ ካለ ወጥ ይሆነ እንዳልኩ ይሄ ጦርነት የፍጻሜ መሆን አለበት ብዬ ነው ማምነው እኔ በዚህ ሁሉ ዘመን ባለፉት አሁን 10 አመት ማለት ነው የፖለቲካ ጉዳይ ላይ አስተያየት ስሰጥ የምለው አንድ ነገር የዛ ሀገር ፖለቲካ መፍትሄ እንዲኖረው ከተፈለገ የኃይል ተግባር ሰንኮፍ መነቀል አለበት መሳሪያ ከፖለቲካ ምህዳር መውጣት አለበት ፖለቲካ ዲሚሊታራይዝድ መሆን አለበት ወታደሩ ዲፖለቲሳይዝድ መሆን አለበት የሚል ነው የኔ ሜሴጅ ይሄ ብቻ ነው በዚህ ሁሉ አመታት ውስጥ ማለት ነው አሁንም ተባብረው ተያይተው ተናበው ወደ ድል ቢደርሱ ፍጻሜው ምንድነው ካልከኝ ከፖለቲካ መድረኩ መሳሪያን ማግለል መቻላቸው አሁን ግቦቻቸውን በደንብ አድርገው ክሊር አድርገው ያስቀምጣሉ የተደባብቆ ምናምን መሆን የለበትም ክሊር መሆን አለበት ግን የመተባበሩን ስኮፕ መወሰን አለባቸው አሁን የማይወያዩዋቸውን ጉዳዮች በይደር የሚያስተላልፏቸውን ጉዳዮች ደግሞ በምን አይነት ሂደት እንደሚነጋገሩባቸውና ሪዞልቭ እንደሚያደርጓቸው ፍሬምወርክ ማስቀመጥ ያስፈልጋል ይሄ ካለ ይሄ እንግዲህ ፖለቲካል ሌቭል መሰራት ያለበት ይሄ ካለ የተቃጣብንን የኃይል ተግባር ለመመከት የተነሳው ሰይፍ ግን የት እንዴት በምን አይነት የኦፐሬሽን መግባባት ምክንያቱም እንግዲህ ስልታዊ ከሆነ ትብብሩ አሁን በዛ ደረጃ የሚካሄደው የትጥቅ ትግል ስታደርግ ኦፐሬሽኖችህን ማመሳሰል ማለት ነው ማለት እንዲናበቡ ማድረግ ኦፐሬሽን ልታካሄድ ሲሆን ጥቃቱ በሚመጣበት አካባቢ ደግሞ የመከታ ስራ
ማናበብ እና መተጋገዝ ከተቻለ ማለት ይሄ በኢትዮጵያ የትግል ታሪክ ውስጥ የታየ ነው። ህወሓትና ሻዕቢያ ተባብረዋል። ይሄን ማድረግ ይቻላል ብዬ አምናለሁ። የተወሰነ ህወሓትና ኦነግ ለመተባበር ሞክረው ጊዜ ቀድሟቸዋል። ግን አትሊስት መነጋገር መናበብ ጀምረው ነበር፣ ብዙም በተግባር ባይተባበሩ። ሌሎች ድርጅቶችን ህወሓት አብረዋቸው የሽግግር መንግስት ውስጥ እንዲገቡ ሲያደርጉ ኢቭን የመጨረሻው ቀኖች ላይ ማለት ነው ነውዲድ ምናምን ሲፈጠሩ ማለት ነው ለደህዴን ሲፈጠሩ ትብብር የማድረጉ አይነት እንቅስቃሴ ነው። ብቻዬን አልወስንም በዚህ ሀገር ጉዳይ ላይ ማለት ነው በሌላ አገላለጽ። ይሄ ልምድ አለ፣ በደንብ አለ። ይሄ ልምድ ስላለ አሁን ያሉት ኃይሎች ሲተባበሩ ስልታዊ ነገር ላይ ነው የሚተባበሩት አሁን። ምክንያቱም ስትራቴጂካዊ ጥቅሞች ላይ አለመግባባት ሊኖሩ ይችላል። ሁሉ ስትራቴጂክ አላይ ሊሆን አይችልም። ሁሉ የግብ በመጨረሻ ግብ ላይ ሊስማማ አይችልም። ግን ያ የመጨረሻ ግብ ላይ የሚደረስበትን መንገድ ፍሬምወርክ ማስቀመጥ ግን ያስፈልጋል። መሳሪያ እዛ ውስጥም እንዳይገባብን። ኦኬ፣ እሱን በፖለቲካ ደረጃ ከሰራኸው ሜዳ ላይ ያሉት ልጆች እንዴት ነው መተባበር የሚችሉት ካልክ፣ አንደኛ የጋራ የኦፕሬሽን መተዋወቅ፣ ኦፕሬሽኖቻችንን ማናበብ መቻል። ሁለተኛ ጥቃት በተለያየ መንገድ ነው እየደረሰ ያለው፣ አንድ ላይ አይደርስም። አንዳንድ ጊዜ ኢንፋክት የአንዱ ወገን በሌላኛው ላይ እንዲነሳ ያደርጋል የአብይ መንግስት። ከዛ እሱ ገላጋይ መስሎ ይቀርባል። ሌላ ጊዜ ምንድነው የሚለው በኦሮሚያ ለምሳሌ ይኸው ፋኖ ኦሮሚያ ክልል ገብቶ እንደዚህ ያደረገ ሸኔ የታለ ምናምን ሲል ነበር። አንድ ጊዜ ሽመልስ ነቀምት ላይ ሰብስበው ሸኔ የታለ እንዳውም እነሱን እየደገፉ እኛን ይዋጋሉ እንደማለት ነገር ነው የተናገረው። አማራ ክልል ደግሞ በግልጽ እምቢ አሉ፣ ቲዲኤፍን መዋጋት እምቢ አሉ ብሎ በቅናት አውርተዋል በግልጽ። ቀጥል። እንደዚህ የሚል አይነት ስርዓት ስለሆነ ያለው ከዛ እንዲሁም አንዳንዴ ወግቶ እስቲ መክቱ ምናምን ሁሉ መክቱልን እንጂ ይልሃል። እንዴ ለምን ብለን ያንተ ጦርነት እኛ ለምን ብለን ነው ምን መክትልን? አንደኛ ራሱ አሰማርቶ ማለት ነው የራሱን አይነት ሰዎች አደራጅቶ አስታጥቆ። እንደዚህ አይነት ነገር እንዳይኖር ኦፕሬሽኖቻቸውን በስሱም ቢሆን ማናበብ። እንደዚህ አይነት ኦፕሬሽኖች ይኖሩናል ከዚህ ጊዜ እስከዚህ ጊዜ በእንደዚህ አይነት ቦታ የሚቸግረን ይሄ ነው። በሎጂስቲክስ በእንትን በመሳሪያ በተለያዩ ነገሮች እንዴት መተባበር ይቻላል? ኦኬ፣ ሌላው ቢቀር እኛ እንደዚህ አይነት ኦፕሬሽን ልንጀምር ስለሆነ እናንተ እንዴት ልታደርጉ ትችላላችሁ? በዚህ ጊዜ ሐሳቡን መበተን ራሱ መክፈል፣ ኃይል መክፈል ትልቅ ስራ ነው። ኃይልን መክፈል ማለት ነው። አይተናል። ይሄን ደግሞ በትግራይ በነበረው ዘመቻ እዚህ ጋር ተኩስ ሲበረታ ሊያንቀሳቅስ የነበረውን ሰራዊት ሳያንቀሳቅስ ያስቀምጣል። ሌላ ቦታ ተኩስ ሲበረታ ከዚህ ነቅሎ ይወጣል። ይሄኛው ነፃ እድል ይኖረዋል። እነዚህን በመናበብ ምን ያህል የሚፈጠሩ ስፔሶችን አንድ እርምጃ ወደፊት መግፋት ይቻላል የሚለውን መነጋገር ያስፈልጋል ማለት ነው። አንዱ ይሄ ነው። የፖለቲካዊ ግቦችን፣ ስትራቴጂካዊ ግቦችን፣ ስልታዊ ግቦችን ከለየን በኋላ ካቀዳደምን በኋላ በፖለቲካ ደረጃ ሰራዊቶቹ የኦፕሬሽን አካሄዶችን ማናበብ ማለት ነው። ሲቻል አንደኛው ላይ ለብቻ ከባድ ጥቃት ሲደርስ ሌላኛው ሊደርስለትና ሰርጥ ምናምን መክፈት መቻል አይደል? የማርያም መንገድ ይባላል አይደለም? ለማምለጫ የሚሆነው መንገድ የሚሰጠዋል። ኢቭን ለጠላት ኮርነር ካደረከው እስከ መጨረሻው ሪአክት ያደርጋል። ስለዚህ ኮርነር እንዳያደርግ የሆነ መውጫት ከፍትለታል፣ ኤክሲት። ግን እኛ ደግሞ ተቃዋሚዎቹ አንደኛውን ሊያጠፋው በጥቋፍ እንኳን ቢደርስ ማለት ነው አንዱ ላይ ብቻ ተግቶ ፕራዮሪቲ አድርጎ በሚንቀሳቀስ ጊዜ ከሌላኛው ላይ እጅ ለማሰብሰብ ቢያንስ እንዴት አድርገን አንዳችን ለሌላችን እንደርሳለን የሚል የወታደራዊ ንግግር ማለት ነው። ይሄን በፉጨት እንኳን መግባባት የሚቻል ይመስለኛል። ይሄ አንዱ ነው።
ከተቻለ ደግሞ አሁን ተግዳሮት ብዬ ማነሳው ኤሲሜትሪካል ነው፣ ኢምባላንስ አለ። አንደኛ ክልሎቹ ሰፋፊ ልዩነት አላቸው በስፋት ስትራቴጂክ ፖዚሽናቸው ጂኦፖለቲክሳቸው ልዩነት አላቸው። ሁለተኛ የትጥቅ ልዩነት አለ። ቲዲኤፍ እና ፋኖ ኦላ አንድ አይነት የትጥቅ አቅም አይደለም ያላቸው። ሶስተኛ መንግስት የሚጠቀመው ሰራዊት እና ትጥቅ አቅሙ ሁሉም ነገሩ ይለያል። በሰራዊቱ በውጊያ ምናምን እንደማያሸንፍ ማናቸውንም ተደጋግሞ ታይቷል። ማናቸውንም ማሸነፍ አይችልም። ሰራዊቱ መዋጋት አይፈልግም። ሌጂቲሜት የሆነ የጦርነት ኮዝ ስለሌለው አይችልም። መሳሪያው ነው የሚያሸንፈው። ምን ማለት ነው? መንግስት ድሮን፣ አየር እነዚህን ይጠቀማል። ቦምባርድ ማድረጊያ፣ ትልልቅ ሼል ማድረጊያ መሳሪያዎችን፣ ከባድ መሳሪያዎችን ይጠቀማል። እንደዚህ አይነት መሳሪያዎች የላቸው። ስለዚህ በእንደዚህ አይነት ጊዜ ያልተመጣጠነ ኤሲሜትሪካል ስለሆነ ማለት ነው አንዳቸው የተሻለ የጥይት የመሳሪያ የሎጂስቲክስ እንደዚህ አይነት ነገር ካላቸው ለሌላቸው የተወሰነ ድጋፍ ማድረግ በተወሰነ ማለት በመለስተኛ ውል ማለት ነው በዚህ ጊዜ ትመልሱናላችሁ ወይም እንዲህ ታደርጋላችሁ በሚል እንደዚህ አይነት መግባባት ካለ አይ ቲንክ ወሽመጡን መቁረጥ ይቻላል ብዬ አስባለሁ። አሁን ዋናው ተግዳሮት ምንድነው? መንግስት በአየርና በከባድ መሳሪያ ይዋጋል። ተቃዋሚዎች የአየርና የከባድ መሳሪያ አቅም የላቸውም። አትሊስት ፋኖና ኦላ ይሄንን የላቸውም። ቲዲኤፍ የተወሰነ አቅም እንዳለው ይታወቃል። ከባድ መሳሪያዎች፣ የርቀት መሳሪያዎች አለው። ጸረ ድሮን ያለው አይመስለኝም፣ ግን ወደዛ ድረስ የተጠጋ አለ አቅም። እነዚህኞቹ ግን የላቸው። ስለዚህ አንዱ ዋናው ተግዳሮት ይሄንን የአየርና የድሮን ጥቃት እንዴት መመከት ብቻ ሳይሆን ከሱ አልፈን እንዴት እሱንም ኢሬሌቨንት ማድረግ ይቻላል የሚለው ላይ በደንብ ማሰብ ያስፈልጋል። የአየር የበላይነት ስላለው ማለት ነው። ኤርፎርስ ይጠቀማል፣ ሄሊኮፕተሮች፣ ጄቶች ይጠቀማል፣ ለማመላለስም ለሁሉም ነገር ማለት ነው። ሁለተኛ ድሮን ይጠቀማል። ሶስተኛ ከባድ መሳሪያ ይጠቀማል። የመሳሪያ ከዛ ሁለተኛው ተግዳሮት ሎጂስቲካል ነው። ጦርነት ማለት ሎጂስቲክስ ነው ይላል አንድ ወዳጄ ጀነራል። ጦርነት ማለት ሎጂስቲክስ ነው። ታሸንፈውም የምትሸንፈውም ሎጂስቲክስ ነው በዋናነት ማለት ምን አቅርቦት፣ ትጥቅ፣ ስንቅ በየት ቦታ መቼ ታደርሳለህ እና እንዴት አድርገህ ትጠቀምበታለህ እና የሚሸፍነው የግዛት ኤሪያ ኦሮሚያ ምን ያህል ሰፊ እንደሆነ ይታወቃል። አማራ ክልል ምን ያህል ሰፊ እንደሆነ ይታወቃል። ትግራይ ክልል ምን ያህል ሰፊ እንደሆነ፣ ጂኦፖለቲካሊ ከነማን ጋር እንደሚዋሰን፣ ወደ ውጭ ወዴት እንደሚወጣ ሲገፋ የት ሊሄድ እንደሚችል፣ ሳንክቹዋሪ ያለው አለ፣ ሳንክቹዋሪ የሌለው አለ፣ መቆሚያ ቦታ ያለው፣ መቆሚያ ቦታ የሌለው አለ። ዲፋይንድ የሆነ ይሄ ራሱ የሚቆጣጠረው አካባቢ ያለው አለ፣ የሚቆጣጠረው አካባቢ የሌለው አለ፣ ተበትኖ ያለ ተቃዋሚ አለ፣ አንድ ላይ ሰብሰብ ብሎ የሆነ ግዛት ላይ የሰፈረ ተቃዋሚ አለ። እንደዚህ አይነት ሁኔታ ሲኖር ሎጂስቲክስን ኮኦርዲኔት ማድረግ ከባድ ይሆናል። ሁለተኛው ተግዳሮት ይሄ ነው። ሶስተኛው ኤሲሜትሪካል ስለሆነ በዚህም ምክንያት ደግሞ የሽምቅ አካሄድም ስላለ የሽምቅና የኮንቬንሽናል የሆነውን አካሄድ እንዴት አድርጎ አጣጥሞ መሄድ ይቻላል፣ በተለይ ደግሞ ከሌሎች ጋር ስትተባበር የሚለው ላይ በደንብ ማሰብ የሚጠይቅ ቻሌንጅ ነው ብዬ አምናለሁ። እነዚህ ተግዳሮቶች ናቸው። ለፖለቲከኞቹ ትልቅ ተግዳሮት የሚሆኑት ቅድም እንዳልኩ ከታሪክ ውርስ የተነሳ የተለያዩ የፖለቲካ ጥያቄዎች፣ የፖለቲካ አስፒሬሽንስ ስላሉ እነሱን እንዴት እናቻችላለን የሚለው ትልቅ ተግዳሮት ነው። አይ ቲንክ ይሄን የፖለቲካ መሪዎቹ በአንጥረው ማስቀመጥ አለባቸው። ይሄን ሲባል የፖለቲካ ፕሮግራም፣ የውጭ ጉዳይ ፕሮግራም፣
የኢኮኖሚና የተለያዩ ፕሮግራም ኢኮኖሚ ማለት መሬት ለምሳሌ ይሄ የህዝቦች የወል ማንነት የታሪክ የቋንቋ የባህል እና የራስን እድል በራስ የመወሰን ጥያቄ እነዚህ ጥያቄዎች ላይ የመግባባት ችግር ሊያጋጥም ይችላል ከወዲሁ ህገ መንግስቱን እንደ ፍሬምወርክ የማየት ጉዳይ ላይ አለመግባባት ሊፈጠር ይችላል ስለዚህ እነዚህን ነገሮች እንዴት አድርገን እናቀዳድማለን እነዚህ at the forefront መምጣት ያለባቸው አይመስሉኝም ስልታዊው ቀድሞ ለሌሎቹ ግን ለስትራቴጂካዊውና ለሲስተማቲክ ለሆነው ነገር ፍሬምወርክ አዘጋጅቶ ሂደት ማስቀመጥ ፕሮሰስ ማስቀመጥ ማየት ይሄንን ካደረግን I think የተሻለ አካሄድ መሄድ ይቻላል ብዬ አስባለሁ ለዘላቂ ሰላም መፍትሄ ለማምጣት የሚቻልባቸው አቅጣጫዎች ላይ ማተኮር በጣም አስፈላጊ ነው ዘላቂ ሰላም ለማምጣት ቢያንስ ፍሬምወርክ ማሰብ ያስፈልጋል ይሄን መንግስት ባንጥልም ለማይጣጣሙ አስፒሬሽኖቻችን ለማይጣጣሙ ግቦቻችን እነሱን ለማስተዳደር ምን አይነት ማዕቀፍ ያስፈልገናል የሂደት ማዕቀፍ ፕሮሰስ የሚለው ላይ በደንብ ማሰብ ያስፈልጋል ይሄን ካላደረግን የአብይ የማጋጨት እና የማባላት እና የግጭት አትራፊነት ኮንፍሊክት አንተርፕረነር ስለሆነ ፕሮፊቲየር ስለሆነ የግጭት አትራፊነቱን መቀነስ አንችልም ማለት ነው I think እንደዚህ ካደረግን መተባበር ከባድ አይመስለኝም በጣም ጥሩ ዘግሽ አመሰግናለሁ እንግዲህ በዚህ ሰዓት መተባበር ማለት እንደከዚህ በፊቱ የፖለቲካ ትርፍ ብቻ የሚያመጣ አንዱን ከስልጣን ገፍቶ ሌላኛው ወደ ስልጣን እንዲወጣ የማድረግ ብቻ ሳይሆን የመኖርና ያለ መኖር ነገር የሆነበት ሁኔታ ነው የተፈጠረው ታዬም የምታስታውሰው ከሆነ በአፋን ኦሮሞ ሲያብራራ በአማርኛም ደግሞ ሲናገር በጣም ያተኮረበት ሁኔታ እሱ ከውስጥም ስለሚያቀው እንግዲህ ምን ያክል ሰውየው ለዚህ ጥማት እንዳለው ስለሚያቅ ለመጥፋት ደርሰናል ወይ ተባብረን መትረፍ ነው ወይ ደግሞ አለመተባበርን ቀጥለን መጥፋት ነው እዛ ደረጃ ላይ ደርሰናል የሚል መልእክት ሰጥቶ ነው ወደ እስር ቤት የሄደው በስፋት ስላብራራው ጠቃሚ ይመስለኛል በተለይ ብረት ላነገቡ ታጋዮች ማለት ነው አንድ እዚህ ላይ አንድ ጥያቄ ብቻ መጨመር የምፈልገው አሁን አብይ እንደከዚህ በፊቱ በተለይ የትግራይ ጦርነትን ጊዜ ብናስብ ኦሮሚያ ላይ ዘመቻ ያደረገበትን ጊዜ ስናስብ ኢቭን የአማራ ክልል ላይ ጦርነት የጀመረበት የዛሬ 2 ዓመት የጀመረበት ጊዜ ስናስብ እንደከዚህ በፊቱ የፖለቲካ ድጋፍ የለም ከፍተኛ የሆነ ከዚህም የተሰባሰበ የፖለቲካ ድጋፍ ነበር አንዱን ሌላው ላይ የማዝመት ሁኔታ ነበር አሁን ይሄ ጨርሶ የተነነ ነው የሚመስለው የፖለቲካ አውዱ ሲታይ ማለት ነው ነገር ግን አሁን ከብልጽግና ሰፈር የሚሰማ አንድ ፕሮፓጋንዳ አለ ሐሳቡ የፖለቲካ አካሄዱን ለሚያክሰው ለተረዳ ሰው ብዙም አስቸጋሪ ነው ብዬ አላስብም ነገር ግን ቢያንስ በተለይ ኦሮሚያ ውስጥ የሚነዛ ፕሮፓጋንዳ ስለሆነ ሌሎቹም የሚሰሙት ነገር ስለሆነ የተለያየ አካባቢ የሚሰማ ስለሆነ ሌሎቹን ለማስደንገጥም ጭምር የሚጠቀሙት ስለሆነ እዛ ላይ አንድ ሐሳብ እንድትሰጠኝ ነው ቡልጉ ካባ የሚባል ነገር ተፈጥሯል ማለት የሰሜን ጭራቅ እየመጣብን ነው የሚል ፕሮፓጋንዳ በስፋት እየተነዛ ነው ያለው ብልጽግና መዋቅር ካድሬዎቹ የትብብር ነገር ሲነሳ ሁሉ ጊዜ ምን ተስፋ አድርጋችሁ ነው ትበላላችሁ ከዚህ እንዲህ ከሌና ከሌ እጅ ለእጅ ተያይዞ እየመጣ ነው መጨረሻው ኪሳራ ነው የሚሆነው ስለዚህ ኦሮሚያን ማጠናከር ውስጥ ያለውን ነገር ማድረግ ማስተባበር ይሻላል
በእጅ አዙር አብይ ስር ተመልሰን እንሰባሰብ የሚል መልእክት አለ። ማለት ያለውን ነገር አውጥተን እንድንናገር ብዬ ነው። እንደዚህ የሚናገሩ ሰዎች አንዳንዶቹ የሰላም ነገር የአንድነት ነገር የሚያወሩት ነው የሚመስል። የማትጠብቃቸው ሰዎች ሁሉ እንደዚህ አይነት ወሬ እያወሩ ነው ባለፉት ሳምንታት እስከ ዛሬ ድረስ እና በእጅ አዙር አብይ ስር እንሰባሰብ አጌንስት ሌሎቹ የፖለቲካ ኃይሎች ማለት ነው። የገደለ እሱ ሆኖ ያለ የፖለቲካ ፓርቲዎች ቢሮ የዘጋ የሚገድል የሚነቅል የሚያዋርድ የሚዘልፍ እሱ ሆኖ ያለ ከእስር ቤት አውጥቶ የሚገድል በግልጽ አመራር የሚሰጥ የሸኔን ቤተሰብ እስሩ ብሎ በግልጽ አመራር የሚሰጥ ለምን ድምጻችሁን አጥፍታችሁ አትገሉም? ለምን ታስጮሁብናላችሁ? የሚል ማለት የታወቀ ነው ላለመድገም ማለት ነው። አሁን በቴን ገለው ፎቶውን ያሳዩ ሁኔታን አስብ። ይሄንን ያደረገን ሰውዬ እንደገና ጭራቅ መጥቶብሃል፣ ይሄንኑ ሰውዬ ይሻልሃል የሚል የፕሮፓጋንዳ ዘመቻ ተጀምሯል። አሁን የሰውየው ፖለቲካ ለገባቸው ሰዎች ይሄ ጥቅም አለው ብዬም ብዙ ጊዜህን አልፈጅም። ነገር ግን ለኦርዲነሪ ሰው የሚመስል ነገር ሊሆን ይችላል ወይ? ምን ትላለህ እዚህ ላይ?